ሰላም እንዴት ውላችኋል የተወደዳችሁ ተመልካቾቻችን ከሰዓቱ የዜና ኢትዮጵያ ቢዝነስ ዘገባ ጋር ወይንሸት ደጀኔ ነኝ የቢዝነስ ዜና አጋራችን ኦሮሚያ ባንክን እናመሰግናለን ወደ መጀመሪያው ዜና አልፋለሁ ከባህር ዳር ዩኒቨርሲቲ በተመረቀበት ሙያ ተቀጥሮ ለመስራት ቢሞክርም ብዙም ውጤታማ መሆን አልቻለም በአጋጣሚ ባገኘው የስልጣን እድል ተጠቃሚ መሆኑን ግን የራሱን የፈጠራ ስራ እንዲሰራ አስችሎታል ወጣቱ ለመነሻ ብድር ቢበደርም ዛሬ ላይ ለሌሎች የስራ እድል መፍጠር ችሏል ወጣቱ ያለፈበትን የህይወት ተሞክሮ ደግሞ ከራሱ አንደበት እንከታተል ያለሙ ከበደ አባላለሁ የባህር ዳር ዩኒቨርሲቲ በቴክስታይል ኢንጂነሪንግ ተመረኩ መጀመሪያ እንደወጣ ነው እኛ ያሰብነው ፋብሪካዎች ላይ ነበር ፋብሪካዎች ደግሞ ጥሩ ደሞዝ ከፍሉም ጋጣሚ ሆኖ የራሴ ሞክር ነበርና ትንሽ የፕሮፖዛል ጽፍ ኢዲአይ ላይ ቻንስ አገኘው ኢንተርፕረነርሺፕ ዲቨሎፕመንት ኢንስቲትዩት እና ስራና ክህሎት ሚኒስቴር እና እነሱ ከፈጣሪ ቀጥሎ እነሱን አመሰግናለሁና በዛው ገባው አሁን እንግዲህ እኔም ለሌሎችም ያተረፍነን ነው ስልጠና እነሱ ጋር ገባ ነው በአንደኛ ወር ጀመርኩ ከወሰንን በኋላ ውስጤም ስለነበረ መጀመሪያ ይሄን ስራ እየታገኛሉ ብዙ ነገሮች ነበሩ ስንፍናው ቻሌንጅ አሉ ገበያ ይገኛል ይሄ ነገር ለምሳሌ እንዴት አይቻልም የሚባል ነገር ነበርና እንደሚቻል ግን ትሬኒንግ ላይ በደንብ ወሰድንና ኦርቢት ኢኖቬሽን ሀብ ከኢዲአይ ጋር ሆኖ ብዙ ነገር ሰጠኝ ከዛ ከነሱ ስንወስድ ከነሱ ስገባ አሳይመንቶቼ ሳጋ ከስተመሮችን እነኚህ ፕሮዳክቶችን የሚወስዱ ሰዎች ሂጄ አወራቸዋለሁ ይሄን ፕሮዳክት ተቀበላላችሁ ዋጋው ስንት ነው እንዴት ነው የሚደረገው ምናምን ይያልኩ ተቀበላሉና ይሄን ነገር ደግሞ ብዙ ጊዜ ያለው ዩቲዩብ ያለው የኛ ሎካልና ያለው ዶሮ የሚደረጉ እነሱ ጉድጓዱ የሚቆፍሩት ነገር እኛ ደግሞ በቀላሉ የተጣሉ እንጨቶች አሁን አጫጭሮ የሚታዩት ነገር እነኚህ የተጣሉት ነገር ይሄን እንደዚህ ልናደርግ እንችላለን ከዛ በኋላ ደግሞ ይሄን ደግሞ ረጅሙ ገዝተን አራት ቦታ እንቆርጣለን በትንሹ በሚኒመሙ እነሱ ጋር ስልጠና ሲወስድ እኔ ደግሞ እዚህ ጋር አፕላይ አደርጋለሁ አሳይመንቱን ሲሰራ ፕራክቲካልን አንድ ላይ የሞከርነን ፈጣሪ ረድቶን እዚህ ጋር ደረስን አካል ጉዳተኞች ወንድሞቻችን እግር የሌሉ ወንድሞቻችን እንዴት ከኛ ጋር ደግሞ ሊሰራ ይችላሉ ብዬ ነው የተነሳሁት ፈጣሪ መስገናውን በትንሹ እንትን ላይ ደርሰናል ፋይናንሻላይዚንግ ላይ ነን ሞተር ገጠመን ለነሱ ደግሞ እነሱ ኢንተርፕራይዝ ፈጥረው ከኛ ጋር ኢንክሉሲቭ ሆኖ መስራት እንዲችሉ ሙከራ ላይ ነን እቺ ንግሯን አስወግደን በእጅ ብቻ አንስተው እንትን አድርገው እንዲሰሩ አሁን ከኔ ጋር ያሉ 8 ሰዎች ናቸው ወደፊት ደግሞ ብዙ አቅጃለሁ ኢቭን ማስታወቂያ ራሱ እንትን አድርጌ ነበር አውጥቼ አንችልም ስላለው አስተምረን ማውሰድ የገበያ ትስስር የሸገር ከተማ አስተዳደር እና የስራ እድል ፈጠራ ቢሮ አመራሮች ብዙ አግዞኛል ይሄን ቤት ሙሉን አይደለም ቤት ብቻ መጥቶ ቆሞ ከኔ ጋር አግዞኝ ኢዲአይ ስልጠና እንደሰጠን በባዶ አልሸኘንም ከዛ በፊት ግን እሱን ካገኘሁት በኋላ ተበድሬያለሁና በግል ወደ 300 ሺህ የሚሆነው ብር ተበድሬያለሁና ተበድሬ ምናምን አድርጌ በቃ ገባንበት ወደዚህ ስራ ያቺ ፕሪንት ያደረኩት ወረቀት ብቻ ነበር ያኔ ሲጀምር ይሄ ነገር ለምሳሌ ማሽን የሚደረግበት የሆነ ነገር የሚደረግበት የለም ምንድነው ቻሌንጅ ማለፍ አለባችሁ አንድ እሱ ነው ብዙ ጊዜ መስታወቂያ ላይ ብቻ ፎከስ ማድረግ የለብንም ምን ለጥፍ መስታወቂያ ላይ ለምን እኔ ማረጋለ በተማርኩት ሙያ ላይ መፍጠር አለብኝ እኔ ፈጣሪ መስገን ዛሬ ቢዝነስ አድሚኒስትሬሽን ወስጃለሁ ቢዝነስ ፕላን በራሴ ነው የሚሰራ አሁን ጀምሬያለሁ ብዙ ማንንም አይሰራልኝ ሌሎቹን ያገዝኩ ነው ሶሻል ሚዲያ ማርኬቲንግ አለ ሊንክድኢን ፌስቡክ ቴሌግራም እንጠቀማለን በዚህ በራሴ ድርጅት ማለት ነው አለኝ የብድርና ቁጠባ ተቋማት የፋይናንስ ተደራሽነትን ቢያሰፉ ለስራ እድል ፈጠራ ያላቸውን አስተዋጽኦ መወጣት እንደሚችሉ የብድር ተጠቃሚዎች ገለጹ ተቋማቱ የቁጠባ ግንዛቤንና ባህልን በማሳደግ በኩል ሚናቸው የላቀ መሆኑንም ተገልጿል አገርነሽ አየልኝ ተጨማሪ አላት ከጊዜ በኋላ ባጋጠማቸው የጤና እክል የአካል ጉዳተኛ የሆኑት ወንድሙ ዮሐንስ የብዙሃን ቁጠባና ብድር ማህበር አባል ሲሆኑ ማህበሩ ባደረገላቸው የፋይናንስ ድጋፍ ውጤታማ መሆናቸውን ይናገራሉ ቤተሰቦቼን በማደራጀት ይህን ድርጅት ከፈትኩኝ አሁን ከቤተሰቦቼ ጋር በመሆን ደግሞ ከብዙሃን ብድርና ቁጠባ በመውሰድ ከቀረጥ ነፃ በአካል ጉዳተኛ መኪና አስመጣው ከዛን ያያችሁት መጋዘን የእንጀራ ቤቱ ተሰራ ከዛም 300 ምናምን ሺህ ብር ስሪፌዝ ይፈጀብኝ እሱንም ከነሱ ነው የወሰድኩት እመልሳለሁ ወስዳለሁ አንጨናነቅም የሆነ ፕሮጀክት ከጀመርኩ ያበረታቱሻል እንጂ እንደሌላው አይ ካርታ ይዘናል ወይም ሊብሬ ይዘናልና
ካልከፈልክ እንሸጣለን ካልከፈልክ እንደዚህ ምናምን የሚለው ብዙም እንትን አይሉሽም። በስጋ ደዌ ህመም እንዲሁም በሌሎች ሰው ሰራሽና ተፈጥሯዊ አደጋዎች የአካል ጉዳት ያጋጠማቸውን የማህበረሰብ ክፍሎች የፋይናንስ ተደራሽ ለማድረግ የተመሰረተው ብዙሃን የቁጠባና ብድር ህብረት ስራ ማህበር በሂደት አገልግሎቱን አካታች በማድረግ እየሰራ ይገኛል። ከ17 ዓመታት በፊት ከ75 መስራች አባላት በተዋጣ 11 ሺህ ብርና ከግብረሰናይ ድርጅት ባገኘው 25 ሺህ ብር ድጋፍ ስራውን የጀመረው ማህበሩ አሁን ላይ የብዙዎችን የቁጠባ ግንዛቤ በማሳደግ ውጤታማ መሆን ችሏል ይላሉ የማህበሩ ስራ አስኪያጅ ቸሩ ገብሬ። ሲጀመር 10 ብር ነበር የሚቆጥቡት። አሁን ወደ 400 ከዛም በላይ መቆጠብ ጀምረዋል። 10 ብር ለመቆጠብ በጣም ያመለካከት ችግር ነበር ለመቆጠብ ማለት ነው። አሁን ግን የተሻለ ቁጠባ መቆጠብ አለብኝ ብሎ የሚፎካከር አባላትን አብዝተናል። ሌላ ደግሞ ተበድሮም መመለሱ ላይ ብድር ለመውሰድ ራሱ ፍራቻ ነበር። እንዴት ተበድሬ የሰው ገንዘብ እንዴት አድርጌ መልሰዋለሁ የሚል ስራም የመፍጠር ነገር በጣም ፍራቻ ነበር። አሁን ግን አንዱን ካንዱ ያየ ተበድሮ ስራ ሰርቶ መመለስ ደረጃ ላይ በጣም በጥሩ ሁኔታ እየሄደ ነው። በብዙሃን ብዙ ቁጥር ያላቸውን የማህበረሰብ ክፍሎች ተደራሽ ማድረግ ችለናል የሚሉት ስራ አስኪያጁ መሰል ተቋማትን ማጠናከር ከተቻለ እንደ ሀገር የፋይናንስ ተደራሽነትን ማረጋገጥ ይቻላል ይላሉ። ብዙ አነስተኛ ኑሮ የሚኖሩ የነበሩት ስራ ፈተው ይኖሩ የነበሩ ወጣቶች ስራ በመፍጠር የተሻለ ገቢ በማግኘት ቤተሰቦቻቸውንና ራሳቸው መርዳት የጀመሩበት ሁኔታ ተፈጥሯልና እንደዚህ አይነት ተቋማት እንዲመሰረቱና እንዲጠናከሩ መፍጠር ቢቻል የተሻለ ያለ ሀገራችንን ጠቀሜታ ይኖረዋል ብለን ነው ምናምነው። ተደራጅተን እንድንንቀሳቀስ እንድንሰራ መፈቀዱ አንዱ ትልቅ ድጋፍ ነው። ሌላው የኦዲት አገልግሎት እንደዚሁ አመታዊ ኦዲቱን በመንግስት ነው ድጋፍ ኦዲት የሚደረግለት። የተበዳሪዎችን አቅም ያገናዘበ የብድር አቅርቦትና የአከፋፈል ስርዓት ከተዘረጋ ብዙዎችን ውጤታማ ማድረግ ይቻላል ይላሉ የብዙሃን ደንበኛ ወንድሙ ዮሐንስ። ሰዎች እንደ አቅም ብድር ቢሰጣቸው ያከፋፈላቸውን ሁኔታ በማመቻቸት የብድራቸውን ሁኔታ እንደ አቅማቸው በማድረግ በማንኛውም ኢትዮጵያ ውስጥ ላሉ አበዳሪ ድርጅቶች ትንንሹን ህዝብ በዚህ መልኩ ቢረዱ አይከሱ። በአጠቃላይ የኔ ሰራተኞች ብቻ በትንሹ ወደ 25 ሰራተኛ አለ። ሌላው መሰል ድርጅቶች እንደዚህ ቢያደርጉ ኢትዮጵያ ውስጥ ድሃ አይኖርም። ስራ ፍላጎት ላለው ሰው ስራ ቢያመቻቹ የሚሰራውም ሰው ደግሞ ሰርቶ እየከፈለ የተሻለ ብድር እየወሰደ ደግሞ የተሻለ ነገር ቢሰራ ሁሉም ይጠቀማል ብዬ እላለሁ። ከመንግስት ፈቃድን አግኝተው መመስረታቸውና በየአመቱ የሚደረግላቸው የኦዲት ስራ ዋነኛ ድጋፍ መሆኑን ያነሱት ስራ አስኪያጁ የመስሪያ ቦታ ችግራቸው እንዲቀረፍላቸው ጥሪያቸውን አቅርበዋል። አሁን ደግሞ ወደ ውጭ ምንዛሪና ዓለም አቀፍ ገበያ መረጃ እናልፋለን። ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካን ዶላር በ124 ብር እየተገዛ በ126 ብር ከ48 ሳንቲም እየተሸጠ ነው። ኦሮሚያ ባንክ ደግሞ አንዱን የአሜሪካን ዶላር በ128 ብር ከ74 ሳንቲም እየገዛ በ131 ብር ከ32 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችን ደግሞ ተከታትለን እንመለስ። ተመልካቾች ለሰዓቱ የነበረን የዜና ኢትዮጵያ ቢዝነስ ዘገባ ይህን ይመስል ነበር። ወይንሸት ደጀኔ ነበርኩኝ። በያላችሁበት መልካም ቀን